ሸገር ካፌ ሸገር ካፌ ሸገር ካፌ አሁን ያለንበትን ሁኔታ መዛዝነን ለመረዳት አለፍ ሲልም ለዛሬ ችግራችን ልምድ መፍትሄ ለመፈለግ የሚረዳ ሐሳብ ለማግኘት በአገራችን የተለያዩ ጊዜያት ክፉ ቀን የሚባሉትን ወቅቶች ማህበረሰቡ እንዴት እንዳለፈው እንዴት እንደተወጣው መለስ ብለን በወፍ በረር ለመመልከት እንሞክራለን። ለዚህ ውይይት የታሪክ ተመራማሪውንና መምህሩን አቶ አበባ ያሌውን ጋብዘናል። ማህበረሰቡ የሚመጣውን መከራ ከ8ኛው ሺህ ጋር ያያይዘዋል። ወደ ኋላ መለስ ብለን ስንመለከት ስለ 8ኛው ሺህ ታሪክ ምን ይነግረናል? እንደው ከዛ በፊት እማሆይ ትርፌ ወልደ ማርያም የሚባሉ የቤተሰብ ወዳጅ ነበሩና ልጅ ሆኜ የሰማሁት ነው። ንግስት እናቴን ይላሉ ይመስለኛል፣ ንግስት ዘውዲቱን ነው። 8ኛው ሺህ ሰው አበላሺ ስል እንዴት ሆኖ ሲሉ ወደፊት አልኳቸው ይላሉ። 8ኛው ሺህ ሰው አበላሺ ነው። ታሪክ ምን ይነግረናል አበባው? መልካም እንግዲህ 8ኛው ሺህ አሁን ብቻ ሳይሆን ወትሮም ጀምሮ ከ400 ከ500 ዓመትም በፊት የሚታመንበት ከዛም በፊትም እንደዚሁ ህብረተሰብ የመጥፎ ጊዜ እና የክፉ የሚባለው ቀን መቼም ጫፉ እሱ ነው ተብሎ ይታመንበታል። እንግዲህ እንዳልሽው እንግዲህ 8ኛው ሺህ በቀመር ከሄድን ከ1500 ጀምሮ እንግዲህ 8ኛው ሺህ ገብቷል ማለት ነው። 8ኛው ሺህ ብዙ ይታመንበታል በኢትዮጵያ በተለይ በዚህ በክርስቲያኑ ህብረተሰብ ዘንድ። ሲታመን ግን ሁለት ነገሮች ናቸው። አብዛኛው 8ኛው ሺህ በቃ የረሃብ፣ የቸነፈር፣ የጦርነት፣ የተፈጥሮ አደጋ የሚከሰትበትና ዓለም የሚናወጥበት ነው፣ ህብረተሰብ የሚጨነቅበት ነው ተብሎ ይታመናል። መውጫው ላይ መጨረሻ ላይ ግን የተደላ የደስታ ዘመን ላጭር ጊዜም ቢሆን ይመጣል ይላሉ። እንግዲህ የዓለም መጨረሻ እንደዛ ነው ብለው ስለሚያስቡ ማለት ነው። ይሄ በ8ኛው ሺህ የማመንና ያ አይቀርም ብሎ እንትን ማለት እንግዲህ እንደየዘመኑ ትርጓሜ እየተሰጠው ክፉ ነገር ሲሆን ሁሉ 8ኛው ሺህ ነው ይባላል። ሁለት ነገሮች በተለይ ደግሞ በእኛ ታሪክ መለስ ብለን ስናይ አስቸጋሪ የሆኑ ወቅቶች ነበሩ። ይሄ 8ኛው ሺህ በቀመሩ መሰረት ዓለም ከተፈጠረ ደረሰ የተባለው ጊዜ ንጉሠ ነገሥት የነበሩት አጼ እስክንድር ናቸው እና ትልቁ ጸሎታቸው ምንድነው? እንደው ጌታዬ እባክህ 8ኛው ሺህ ሳልገባ አሳልፈኛል፣ መጥፎ ቀን ሳታደርስብኝ ብለው ጳጉሜ ላይ ነው የሞቱት እሳቸው 8ኛው ሺህ ከመግባቱ በፊት ማለት ነው። እንደዛ ብለው ጸልዮ ሞቱ ይባላል። ግን ከዛ ያለፈ በጣም ችግር የነበረ ከ1601 ጀምሮ አጼ ሱስንዮስ ነግሰውበት የነበረ ዘመን ነበር። እሳቸው ሲነግሱ ትንሽ ይሄ ያልተሰበ የተፈጥሮ ክስተት ሁሉ መከሰት ጀመረ። ይሄ የበረዶ መብዛት፣ በጋ ደግሞ እንደዚሁ አሳ ከየት መጡ ሜዳ ላይ የመዝነብ ነገር። አሁንም እነዚህ አይነት ክስተቶች ይከሰታሉ። የጅራታም ኮከብ መታየት በነገሱ ዘመን ታየ። ከዛ በኋላ በተደጋጋሚ ደግሞ እንደገና ጅራታም ኮከቦች ሲታዩ ይሄ ነገር ምንድነው? ጅራታም ኮከብ ከታየ ደግሞ 8ኛው ሺህ ደረሰ ነው የሚባለው። እንግዲህ እንደ ፉካሪ ኢየሱስ አይነት ትንቢቶች ደግሞ እነዚህን ይናገራሉ። የኢትዮጵያን እንግዲህ በተለይ በኦርቶዶክስ ክርስትናው የጸሎት መጽሐፉ ብዙ አይደለ? ከውዳሴ ማርያም ጀምሮ ዘወትር ጸሎቱ አለ። ፉካሪ ኢየሱስም አንድ የሚደገም ነው። ስለዚህ ጅራታም ኮከብ ይታያል 8ኛው ሺህ ከመምጣቱ በፊት ስለሚል በዛ ምክንያት ዘመን አስቆጠሩ። ጅራታም ኮከብ ታይቷል፣ ምንድነው የዘመን ፍጻሜ ደረሰ ወይ ምን ብሎ ሊቃውንቱን ሰብስበው እንደዚህ 8ኛው ሺህ ከገባማ ቆይቷል፣ ያው እንግዲህ እንዲህ አይነቱ ነገር መከሰቱ አይቀርም ብለው ሁሉ ተናግረው እሳቸውም ሱባኤ ሁሉ በተወሰነ ገብተው ነበር። ከዛ ውጭ እንግዲህ ይሄ 8ኛው ሺህ ሲነሳ በአብዛኛው የክፉ ቀንና የክፉ ዘመን የመከራዎች ሁሉ መጨረሻ እሱ ነው። እንደዛ የሚበረታ መከራ የለም በየአይነቱ፣ ከቸነፈሩም ከረሃቡም ከተፈጥሮ አደጋውም ምድርም ትጣላለች ሰማይም ይነጥፋል እስከ ማለት ድረስ ብዙ ትውፊቶች አሉት ማለት ነው። 8ኛው ሺህ ደርሷል ይባል የነበረው በወጣትነት አንዳንድ ነገሮች በሚፈጸሙበት ጊዜ እንግዲህ ከአብዮቱ በፊት የነበረው ነገር ሁሉ እንደ 8ኛው ሺህ ቆጥሩት ነበር። የእንትኖችንም ይቆጥሯቸዋል። አሁን አንድ የተለየ ለምሳሌ እንደው ከልጅ ወሊድ ጋር ተያይዞ ለወጥ ያሉ ነገሮች
ከእንስሳ ሲወለድ እንደዚህ ያልሆነ ነገር አለ አይደለም ልጅ ጥርስ አብቅሎ ከተወለደ ሌሎች በኖርማል በሆነ ነገር ማይከሰቱ ሲኖሩ እንዴ ይሄ ነገር 8ኛው ሺህ ነው እንጂ ተብሎ ከዛ ጋር ይያያዛል በአብዛኛው ዘመነ መሳፍንት እንግዲህ ሌላው ደግሞ እንደዚሁ አንደኛ ከጊዜው መርዘም ጋራ ተያይዞ በጦርነት ብቻ ያለፈ ዘመንም ይመስላል እንደሚነገረንና ይሄንን እነዚህ ረጅም ዓመታት ህብረተሰቡ እንዴት አሳልፈው ዘመነ መሳፍንትስ ምን ነበረ ምናልባት ይሄንንም እንደ አንድ የዚህ የቀውስ ጦርነት ውስጥና ውጥንቅጥ ውስጥ የመግባት ጊዜ ብለን ብንለው ልክ ነሽ ትልቅ ቀውስ የነበረበትና መስቀልቅል የነበረበት ነው ዘመነ መሳፍንት እንደ በስሙ ሲነሳ ብቻ የመሳፍንቱን የእርስ በርስ ፉክክርና የእርስ በርስ ጦርነት ያነሳዋል እንጂ ከዛ ያለፈ ነው በአብዛኛው ዘመነ መሳፍንት ሲባል ኢትዮጵያን በአጠቃላይ ከወሰደ መቼም ዘመነ መሳፍንቱና መኳንንቱ እርስ በርስ ያልተጣሉበት ዘመን የለም ከጥንት አንስቶ ማለት ነው እርስ በርስ ባይጣሉም ደግሞ በተለያየ ምክንያት ንጉስ ላይ ያምጻሉ ይሄ ሁሉ ጦርነት እንግዲህ ህዝብን ያምሳዋል ግን ወዲያው የሚቀጭና ወዲያው ባንድ ውጊያ ወይ በተወሰነች እርቅ ያልቃል ወይ አንዱ አሸንፎ ወይ እርቅ ወርዶ ነገሩ ይረግባል የዘመነ መሳፍንት ግን አንደኛ ጊዜው ረጅም ነው ጊዜው ረጅም ስንል እንግዲህ ከ1760 እስከ 1845 የወሰደ ነው አጼ ቴዎድሮስ ድረስ እስከሚነግሱ ድረስ ማለት ነው ያ እንግዲህ ንጉስ ለይስሙላ ይነግሳል ግንብ ጠባቂ ተብሎ ጎንደር እንጂ ነገስታቱ ምንም ጉልበትም የላቸውም አያስገብሩም ስርዓትም አያስከብሩም እና ዘመኑ መርዘሙ ራሱ የረጅም ጊዜ የማህበራዊና የፖለቲካዊ መስቀልቅል ያደርገዋል ሁለተኛው ደግሞ የሥርዓት መጥፋት ነው ንጉስ አለ ማለት ሁሉ ጊዜ ምንድነው የማይሻሩ ስርዓቶች ይኖራሉ ንጉሱ ይሄን አታድርጉ ስታስገብሩ ይሄን አድርጉ ይሄን ሲሰሩ ይሄን አድርጉ ይያለ ያንን ስርዓት ማስያዝ አንድ ትልቁ ስራው ነው ስሪት አለ አይደለም ንጉስ የሰራው ነው ከመሬት ስሪቱ አንስቶ እስከ ማህበራዊ መስተጋብሩ ያለው ያ ንጉስ ካለ ሁሉ ጊዜ ይከበራል ንጉስ ከሌላ አይከበርም የንጉሱ መኖር ራሱ ምንድነው እንደ አንድ እንደ መረጋጋትና እንደ መልካም ነገር ነው የሚታየው እንደው ትንሿን እንኳን ለመጥቀስ ያክል አሁን ዘመነ መሳፍንት ላይ ተሰሪ ወታደር አለ ድሮም ነበር ንጉስ ሰራዊቱን በተሰሪ ያሳድራል ማለት አንድ ዘመቻ በሚሄድበት ጊዜ ንጉሱም ሆነ ደጃዝማችም ራስም ወዘተ ወደታችም ያሉት ማለት ነው አንድ ቦታ ሲያርፉ ሰራዊቱን ደልድለው በየአባወራ ቤት 10ም 2ም የሚችለውን ያስገቡታል ማለት ነው ያ ተሰራ ማለት ነው ተሰሪ ሲገባ ዝም ብሎ እርጎውንም አምጣ ማርቁረጥ ፍየል ረድ ይያለ ማስቸገር አይችልም ቤተሰቡ ያለውን ጠላ እንጀራ ምን ይበላል ነገ ደግሞ ሚውል ከሆነ ይውላል ካልዋለ ደግሞ ስንቁን ከዛ ይዞ ይሄዳል አሁን በዘመነ መሳፍንት ምን ሆነ የያንዳንዱ መሳፍንት ጦር በቃ እንደልቡ ሆነ ለምን በድሮ በተሰሪ ወግና ንጉስ በሚያዘው መንገድ ትቶ ዶሮ ያሳረደ ማር ያስቆረጠ መብላት ጀመረ ይሄን ደግሞ ካላደረጉ ካልፈቀዱ መሳፍንቱ ሰው ጥሏቸው ነው የሚሄደው ወታደሩ ድሮ ያንዱ ጦር ወደ አንዱ አይሄድም አይደለም በዘመነ መሳፍንት ግን የከሌ ጦር ከበደልሽውና ይሄ በስርዓት ገባ ካልሽው ግልብጥ ብሎ ወደ ሌላው ይሄዳል ያም ችግር ነበርና አንዴ የጎጃም ገዢ የነበሩት ያኔ ራስ መርድ የሚባሉ ነበሩ እና የለም እንደ ጥንቱ ወግ ንጉስ እንደነበረበት ጊዜ ተሰሪ ስትገቡ ዶሮ አታሳርዱ ማር አታስቆርጡ ሌላም ነገር አታርጉ ይሏቸዋል ያደረገ ደግሞ ይቀጣል ብለው ተናገሩ እና አንዱ ወደ 11 ነው 12 ጫጩት ያላት ዶሮ አሳርዶ በላና በማግስቱ ቀጡት ሴትየዋ ቤት ብላ መጣው ጩኸት ማለት ነው እንግዲህ እናትየዋን ከበላ ልጆቿንም ጫጩቶቹንም ብላ ብለው አስበሉት ዝም ብለው እንደዚህ ጫጩቱን ከነንትን ማለት ነው አንዱ እርጎ ጠጥቶ ጩኸት መጣበት አቤቱታ መጣበት እንዴ እርጎን እንደዚህ አምራ ሲያገኛት ማን ይተዋታል የተበላሸ እርጎ አምጡ ብለው አስጠጡት እና መጨረሻ ላይ ግን ምን ሆነ ጎንደር ለጦርነት ሄዱ ያው የርስ በርስ ጎንደር ለጦርነት ሲሄድ ከድቶት ነው ሰራዊቱ የተመለሰው አጋፍቶት ማለት ነው ጎጃም ተመልሶ ያ ሁሉ ሰራዊት ምንድነው ማድረግ የጀመረው እንዴነሽ እርጎ የመርድ ማደጎ እንዴነሽ ዶሮ የመርድ ወይዘሮ ይያለ ባላገርን መከራው ነው ያበላው እስከዚህ ድረስ እንትን ስርዓት ፈረሰ ማለት እንግዲህ ትልቁ ማህበረሰቡ ይበጠበጣል ሁለተኛ እንደውም ይቅርታ አበባው አንድ ቦታ ምን አነበብኩ ይሄ መሬት የመደልደልና የመስጠት የነገስታቱ ስራ የሆነውን መሳፍንቱ በዚህ ጊዜ መሬት መስጠትና መደልደል ጀመሩ የሚል ነገር አንዱ ለቀውስ ትልቁ እንደውም በኋላ
አጼ ቴዎድሮስም አንደኛው ያመጡበት ምክንያት ከቤተ ክህነት መሬት የመውሰዱ ነገር ከዚህ ጋር የተያያዘ ነው። አሁን የመሬት ስሪት ምንድነው? ንጉሱ ካለ ማለት ነው ይሄ ብሎ አንደኛ ባለጌውን በባለጌነት ይሰጠዋል፣ ርስት የሌለው ባለርስቱን ርስተኛ ሆኖ ይጸናለታል። ከዛ እንግዲህ ጉልት ነው፣ የጉልቱን ደግሞ መሳፍንቱም መኳንንቱም ይይዛሉ። ከዛ ውጪ እንግዲህ ትልልቅ ጉልቶች ለአብያተ ክርስቲያናት ሲሰጥ ንጉስ ነው የሚሰጠው። በዘመነ መሳፍንት ምን ሆነ? አንዱ ካንዱ ሲፎካከር ትልቁ ድጋፍ ሰጪ ማን ነው የሚሆነው? ቤተ ክህነት ነው የሚሆነው። በተለይ የክርስቲያኑ ኢትዮጵያ አካባቢ ላይ ማለት ነው። የካህናቱን ድጋፍ ካገኘ ባላገሩም ይገባለታል። ስለዚህ ይሄድና ተራ ቤተ ክርስቲያን የሆነውን ምን ያደርገዋል? ደብር አድርጌዋለሁ፣ ይሄን ሀገር አስገብቼለታለሁ ይላል። ይሄ በሚሆን ጊዜ ምንድነው ሆ ብሎ ይገባለታል ወደዛ፣ ካህናቱም ይሰብኩለታል። እንደዛ እያለ የአገሪቱ መዓት ቦታ ከመኳንንትና ከመሳፍንት ይልቅ የማን ጉልት ሆነ? የቤተ ክርስቲያን ጉልት ሆነ። አጼ ቴዎድሮስም በኋላ ሲመጡ የመሬት ስሪትን አላስተካከሉት። የመሬት ስሪት ለውጥ አድርገዋል የሚባለው ምንድነው? ይሄ ዝም ብሎ አንዱ ባላምባራስ፣ አንዱ ራስ፣ አንዱ ደጃዝማች እያነሳ የሰጠውን ነው የወሰዱት በአብዛኛው ማለት ነው። ያን ምክንያት አድርገውም ደግሞ ገፋ አድርገው ወስደዋል ብዙ። እና እሳቸው የሚሉት ምንድነው? እኔስ ምን ልብላ፣ ሰራዊቴንስ ምን ላብላው ነው ያሏቸው። ያ ማለት ምንድነው? ለሳቸው የሚገብረው በጣም ትንሽ ነው ማለት ነው። አብዛኛውን ቀፈፍ እያደረጉ ጉልት እያደረጉ ወስደውታል። አይ እነሱ ደግሞ ሲመለሱ እንደ ቀድሞ እንደ ነገስታቱ 3 ወር አሪንጎ ቁጭ ብለው ጎጃምን ይሄን ይብሉ፣ 3 ወር እዚህ ተቀምጠው ይሄን ሀገር ይብሉ እየዞሩ ማለት ነው። ያን ያጣላቸው እና ስርዓት አለመኖሩ ምን አደረገው? ይሄ የመሬቱን ነገር ሁሉ በጣም እንግዲህ ሀገረ መንግስቱን ችግር ላይ ጣለው ማለት እኮ ነው፣ በኢኮኖሚ ደረጃ ማለት ነው። በዛ ምክንያት ነው አጼ ቴዎድሮስ በኋላ የመጡት። ሌላው የዘመነ መሳፍንት ትልቁ ችግር ምንድነው? ስርዓት የለም ሲባል እንግዲህ ዘረፋ በዛ። ለምን ቢባል ወታደር አንድ ዘራፊ ነው፣ ምክንያቱም የሚታዘዝ ወታደር አይደለም። መሳፍንቱም ደግሞ መቆንጠጥ ስርዓት ማስገባት አልፈለጉም፣ ምክንያቱም የሚመጣባቸውን እንትን ያገ ወታደር ከዳሽ ማለት ባዶሽን ነው የምትቀሪ፣ ነገ ደግሞ ግዛትሽም ይነጠቃል ማለት ነው። ያ በመሆኑ ባላገር ፍዳውን ያየ እና ያኔ ይባል የነበረ ምንድነው? እንደው ገበሬ ሆኖ ከመኖርስ ምን አለ ወይ ወታደር ሆኖ መዝረፍ፣ ወይ ካህን ሆኖ ደግሞ ጥገኛ ሆነሽ ካህንን መስቀል እስከያዘ ድረስ ማንም አይነካሽም፣ አይደበደብሽም፣ ምን አይልሽም። ስለዚህ ቢያንስ እንኳን ከዚህ ይተርፋል። ባላገር መከራውን ነው ያየ ያኔ ማለት ነው። ሁለተኛ ይሄ የንግዱ ደግሞ መወደድ። ንግድ መቼም የፈለገ ጦርነት ቢኖር ስርዓትም ቢፈርስ አይቀርም፣ የድሮ ሲራራ ነጋዴ አይቀርም። ግን ቀረጡ ይበዛል በየቦታው ላይ፣ ሁሉም ቀራጭ ይሆናል። ንጉስ ካለ የቀረጥ ቦታዎች ይሄ ይላል፣ በነዛ መሰረት ይሄዳል ማለት ነው። የዘመነ መሳፍንት ግን ሁሉም ቀራጭ ይሆናል በየቦታው ሲያልፍ ማለት ነው። ይሄ የንግድ ቃውንም ማስወደደው፣ ኢኮኖሚውንም ማዛባው። በዛ የተነሳ ይሄ ከውጭ እንኳን የሚመጡ ግምጃ፣ ሐር፣ ሌላው ነገር ሁሉ ያው መርፌን ጨምሮ ይወደዳል በአብዛኛው ማለት ነው። ያ ደግሞ ዞሮ ተጽዕኖ ያደርስበታል። ከፍተኛ ዋጋ ደግሞ የነበረው በተለይ የአሞሌ ጨው ነበር። አሞሌ ከደንከል ነው የሚመጣ ከአፋር እየተቀረጠ በመጣ ቁጥር ዋጋው እየጨመረ ነው የሚሄደው። ጨው የለም ማለት ደግሞ ትልቅ ችግር ነው። እስከዛ ድረስ የደረሰ ትልቅ ኢኮኖሚያዊ መስቀልቅል የነበረበት፣ ሰው በጣም የተቸገረበትና ስርዓት የናፈቀበት ነው። በኋላ ላይ ቴዎድሮስ የሚባል ንጉስ ይነግሳል፣ እሱም ሰላም ያመጣል ሲባል እኮ ደጃች ካሳ አጼ ቴዎድሮስ ተብሎ ሲነግሱ እኮ በቃ ይሄ ሁሉ ዘፈን አለፈልን፣ የሰላም ጊዜ መጣልን ነው ቶሎ የተቀበላቸው እንጂ አጼ ቴዎድሮስ አሁን ብዙም የሚታወቁ አይደሉም። እንደሌሎቹ እንደደጃቸው ላይ ብንወስድ እንደሌሎቹ ብንወስድ ብዙም ያን ያክል የሚታወቁ አይደሉም። ግን የለም በቃ ይሄ ዘመነ መሳፍንት አለቀልን፣ ችግሩ የመከራው የፍዳው ጊዜ አለፈልን፣ አሁን ጥሩ ዘመን ይመጣል፣ ቴዎድሮስ ነገሰ በትንቢቱ መሰረት ተብሎ ለተቀባይነቱም ትልቅ አስተዋጽኦ አድርጓል። ግን ዘመነ መሳፍንት እንደዚሁ ዝም ብሎ ጨለማ ብቻ አይደለም ብለኛል ባለፈው ስንወያይ አበባውና ኪነ ጥበብ ያበበበት እንዲህ ይባላልና ስለሱም እንድታነሳ ፈልጌ ነው። አሁን ዘመነ መሳፍንት ስንል አንደኛው በጎ ገጽታው ምንድነው? ይሄ አገር ምንለው ነገር አልፈረሰም። ትልቁ እሱ ነው። የዘመነ መሳፍንት ሲባል በአብዛኛው የሚመጣው ምስል ምንድነው? አይ ኢትዮጵያ የለችም፣ ኢትዮጵያ የሚባል ነገር አገር የለም። ስለዚህ ምንድነው እያንዳንዱ በቃ የየራሱን ግዛት በራሱ ወስዶ ኢትዮጵያ የምትባል የተገነጣጠለችበት። አንደኛ ዘመነ መሳፍንት ላይ የእጆች ነበሩ። ስለዚህ የእጆች ስለነበሩ እነሱ ደግሞ በንጉሱ ምትክ እንገዛለን ነው። ንግስና አይፈቅድልንም፣
ምክንያቱም በክብረ ነገስቱ መሰረት ከሰለሞን ዘር አንወለድም ስላልተወለድን ግድ የለም ዙፋኑ ላይ አንቀመጥም ዘውድም አንደፋም ነው ግን ንጉስ አንጋሽ ሆነን እንገዛለን ነው ስለዚህ ያ ማለት አገሩ ፈርሷል ማለት አይደለም ገብር አትገብር ምልክትም ይሆነ ንጉስ ነገስት አለ ለዚህ የዘውዱ አለመጥፋት የነጋሲው መኖር እዛ ላይ አገርም እንዳለ ይቆጥረዋል ሁለተኛ ቤተክርስቲያኗም ደግሞ ትይዛለች ቤተክርስቲያንና መንግስት እንግዲህ ሁለቱም እኩል ለኩል ሲደጋገፉ የነበሩ ናቸው ስለዚህ የለም መንግስት የለም ምንለው ሳይሆን ቤተክርስቲያኗም እንደ አንድ አያያዥ ሆና ተከትላለች ማለት ነው ከዛ ውጪ ግን ምንድነው ይሄ በተለይ ለቀቅ ያለ ስርዓት የፌሽታ ልክ የለውም የግብር ማብላት ቢበዛበት ምክንያቱም ተቀባይነት ለማግኘት ግብር ማብላት አለብሽ የዚያን ያክል ደግሞ ተጋፈፊዋለሽ ግብር ለማብላት ማለት ነው ከገበሬው ላይ ዘፈን አዝማሪነት ምን እንደ ልብ የሆነበትና እንደ ልብ ይበላበት ግን ይሄን ሁሉ የሚሸከመው ማን ነው ባላገሩ ነው ገበሬው ነው ዛለ የሚሸከመው እስልምናም እንደዚህ ጎልቶ የወጣበት ጊዜ ነበር ይባላል አይደል አበባው አዎ እስልምና አንደኛ ብዙም ጫና የለበትም ኢትዮጵያ ውስጥ ግን ምንድነው ወረሴዎቹ እንግዲህ ከእስልምና እንትን ነው የመጡት ስለዚህ ክርስቲያን የሆኑት ክርስቲያን ይሆናሉ ይሄ ከስልጣኑ ጋር ተያይዞ እና ራሳሊን ስንወስዳቸው ሌሎቹ ደግሞ አብዛኛው በእነሱ ዙሪያ ያለው ያው እስልምናን እንደያዘ የፖለቲካ እርከኑንም ከፍ ባለ ሁኔታ ይይዛል ማለት ነው እና ሁለቱም እኩል አንድ ላይ በሀገረ መንግስቱ የተስተናገዱበት ነው ቋንቋ ራሱ አይደለ እንደዚህው ኦሮምኛ ቋንቋ በጎንደር በብዛት ያው ጎንደር እንግዲህ ስንል እንደየ ሁኔታው ብዙ ቋንቋዎች ታስተናግዳለች አንደኛው ያው የአረብኛው አይቀርም የንግድ ቋንቋም ስለሆነ ማለት ነው ያኔ ከዛ ጋር ተያይዞ ምናልባት እነዚህ ደግሞ ከአርመን ከምን የሚመጡ ነጋዴዎችም እነሱም እንደዚህው ብዙ ቋንቋ አለ ሁለተኛ ወረሴዎች አብዛኛው ሰራዊታቸው ያው ከይጁ የሄደ ስለሆነ ኦሮምኛ ተናጋሪ ነበር ጎንደርም ሲሰፍር ኦሮምኛ ዛይንገር ነበር ከዛ ውጪ ጎንደር ብዙ አይታለች ምንለው ምንድነው በእንግዲህ መዲና ሆና በነበረችበት ጊዜ ሹመት ለማጽናት ግብር ለማግባት ላቤቱታም ማንንም በመጣ ቁጥር ማለት ነው የየአካባቢውን ወታደር ነው ይዞ የሚመጣው ያ ማለት እንግዲህ አገውም ይመጣል መንዜው ይመጣል አማርኛ እንኳን ብንል ስንት አማርኛ ያለው ዘይው ማለት ነው የየአካባቢው እንዲህ ስለሆነ ከያካባቢው በተለይ ከትግራይም እንደዚህ ከሐማሴን የሚመጣል በዚህ አይነት ብዙን አስተናግዳለች እና ዘመነ መሳፍንትንም ስንወስድ ያው ጎንደር የተወሰነ ነው የነበረ በኋላ ደብረታቦር ነው ያደረገ ራስ ጉግሳ ደብረታቦር አርገው ስለነበረ ደብረታቦርም ትልቁ ዘመኗ በጣም ያደገችበት ያ ጊዜ ነበረ እንደ ጎንደር ሁሉ ደብረታቦርም ደግሞ ብዙ አይታለች ዘመነ መሳፍንትን አለፈን አበባውና ሌሎቹ ደግሞ እንደዚሁ በኢትዮጵያ የተከሰቱ የወረርሽኝ በሽታዎች እንደገና ደግሞ ይሄ ከድርቅ በኋላ የሚመጣው ረሃብ እነዚህም ክፉ ቀን የህዳር በሽታ ወዘተ በሚባል የሚታወቁትስ ማህበረሰቡን በስነ ልቦናው ላይ በኢኮኖሚው ላይ በመስተጋብሩ ላይ ምን ችግር አደረሱበት ከዛስ ምን እናያለን ምን እንገነዘባለን አንድ በእኛ ሀገር ብቻ ሳይሆን በየትም የዓለም ክፍል የሰው ልጅን ብዙ ሲንገዳደረው የነበረ ይሄ ድርቅና ረሃብ ነው ለምን ተፈጥሮ ነው በአብዛኛው ይሄን ነገር የሚያመጣው አሁን ላይ እንግዲህ ድርቅንም ይቋቋም ኢኮኖሚ ሀገሮች መስርተዋል ስለዚህ ረሃብንም በዛ ልታልፊው ትችያለሽ ወትሮ ግን አልነበረም እንደገና የተፈጥሮ አደጋዎችም ቢከሰቱ ወረርሽኝ በሽታ ቢከሰት አሁን የመቋቋም እንትናችን ትልቅ ነው ያኔ ግን አልነበረም እና በአውሮፓም በእስያም በአፍሪካም በአሜሪካም እነዚህ ክስተቶች ህብረተሰብን በጣም ከፉኛ ሲገዳደሩት የኖር ናቸው ኢትዮጵያ ውስጥም ብዙ ድርቆች ተከስተዋል ብዙ ረሃቦች ተከስተዋል ግን በጣም የሚታወስና እስካሁንም ድረስ ደግሞ እንደ ትውፊትና ተረት ያልጠፋ ክፉ ቀን ነው ይሄ እንግዲህ በ19ኛው ክፍለ ዘመን ሁለተኛ አጋማሽ በተለይ ከ1881 ጀምሮ 82 ለ6-7 አመታት የቆየ ነው አንዳንዱ ቦታ ላይ ቶሎ አለፈ አንዳንዱ ቦታ ላይ ቶሎ አላለፈም እና ክፉ ቀን ዋና መነሻው የከብት በሽታ ነው አባ ደስታ የሚባል በሽታ የቀንድ ከብቱን እንዳለ ፈጀው ያም የሆነ ደግሞ ዝም ብሎ ተከስቶ ሳይሆን ጣሊያኖች ከህንድ አምጥተው ሐማሴን በዚህ በሽታ የተለከፉ የቀንድ ከብቶችን ሆን ብለው ነው አምጥተው ዛጋ አገሬው ላይ ለቀቋቸው እና ያኔ እንግዲህ
ይሄ አባ ደስታ ቁርባም ይባላል ምን በአንድ ጊዜ ተስፋፋ አብዛኛውን የኢትዮጵያ ክፍል አዳረሰ ከብት አለቀ ምናልባት ሳይነካ የቀረው ይሄ የአርብቶ አደሩ አካባቢ ወደ ኦጋዴን አካባቢ ያለው ደቡብ ምዕራብ ኢትዮጵያ አካባቢ በተወሰነ አልተነካም ሌላው ግን የቀንድ ከብት እንዳላለቀ ኢኮኖሚው የተመሰረተው እንግዲህ እርሻ ላይ ነው እርሻ ደግሞ ከተባለ ያለ በሬም ይታሰብ አይደለም ስለዚህ ላሙንም በሬውንም ሁሉንም ጨረሰው በምን ይታረስ ትልቁ ችግር የነበረ እሱ ነው ከዛ ቀጥሎ እንደገና ነገሮች ሲባባሱ ደግሞ ድርቅ ተከሰተ ድርቁ አብዛኛውን የኢትዮጵያ ክፍል ያካተተ ነበር እሱም አንድ ሌላ ችግር ሆነ ይባስ ብሎ ደግሞ ያንበጣ መንጋ ደግሞ አገሩን ወረረው በተለይ በየዘመኑ እንደየሁኔታው ይሄ ከሰሃራ የሚነሳ ያንበጣ መንጋ የኢትዮጵያን ክፍል በብዛት ያጠቃዋል እንግዲህ ዘመናቱ ምንድናቸው እንግዲህ በአብዛኛው በታሪክ ብናቃቸውም ምክንያቶቹን እንግዲህ ብዙም የሚታወቁ አይደለም የሚተነበዩ ነገርም አይደለም ይሄ ሁሉ ሶስት ነገር ተደራረበና ሚላስ የሚቀመስ ነው ያሳጣው ህብረተሰቡ እና እንደዛ አይነት ድርቅ ተከስቶ አያውቅም ድርቁ ይሄን ሁሉ አመጣና ረሃብ ሆነ ሲባል ረሃብና ቸነፈር ሁሉ ጊዜም አንድ ላይ ነው የሚሄዱት ቸነፈር አይቀርም ከተራበሰው ለበሽታ ተጠቂ ነው ከከኩ ከመኑ ጀምሮ የማይመጣ ነገር የለም በዛ ምክንያት እንግዲህ ክፉ ቀን እንደው በጣም የሰው ልጅ እዛ ደረጃ ይደርሳል ወይ ሊባል የሚችልበትና ያይን ምስክሮችም ያሉበት ነውና አለቃለማ ኑረውበታል ሰው ሌላ ነገርና ድሮ ነውር የሚደረግ በህብረተሰብ ማይደረግ ነገር ብቻ ሳይሆን እስከ እርስ በርስ እስከ መበላላት የደረሰበት ነው አንዱ አንዱን እንግዲህ የራብ መጨረሻው ሰውም እኮ የእንስሳ ባህሪ ያለችው አይደለ እዛ ድረስ የደረሰበትና ይሄ ሰው እርስ በርሱ የተባላበት ሌላው ይቀርና ባጼ ምኒልክ እንጦጦ ላይ አቤቱታ ቀርቦ ይነበራል ጻፊ ትእዛዝ ገብረስላሴ የጻፉት እና አለቃ ተክለ ኢየሱስም የጎጃምን አካባቢ ጽፈውታል ነበሩበትና እንግዲህ እናት ምንኛ ቢቸግራት ነው ልጇን የምትበላው እዛ ድረስ ህብረተሰብ በጣም የሞራል እንትኑ የጠፋበት አንዷ ነገር ምንድናት ምንም አርጌ ይሁን ራስ የላድን ነፍስ የላድን የደረሰበት ነው የከብት ዘር ጠፍቶ የምን ጠፍቶ ይሄንን ማህበራዊ መስቀልቅል መግታትም አልተቻለም ነበር በወቅቱ እንግዲህ ቤተ መንግስት አካባቢ ብዙ ሙከራዎች ሁሉ ተደርገው ነበር አንጎጃም ተደርጎ የነበረ ምንድነው እየለኩ ዱቄት መስጠትና ያችን አትሊስት ለቤተ መንግስቱና ለንጉስ ተክለ ሃይማኖት ቅርብ የሆኑትን ነፍስ ማዳን እንደዛ ሲሆን ደግሞ ከዛችም ደግሞ ሰው እንጀራ ቀጥኖ የሚሆን ምን ብሎ ደግሞ ለሌላ ወገኑን ማዳን እና እንዲህ ሴትዮ አቤቱታ አቀረበባት ምንድነው ይሄው እንጀራው ቀጥኖ ምን በላው ነገር እንትን የለም ለምን እንደዚህ ታደርጋለች ሲባል ወገኖች ይላድን ብዬ በዚያ በኩል ደግሞ እንግዲህ እስከዛ ድረስ ደረሰና ብዙ ሰው አለቀ ረሃብ ብዙ ሰው ጨረሰ ቸነፈሩ ደግሞ ከዛ ጋር ተያይዞ የሚመጣው በሽታ ደግሞ ብዙ ሰው ጨረሰ ከዛ ውጪ አውሬም ብዙ ሰው ጨረሰ የደከመ ሰው አሁን መጽሐፈ ትዝታ ዛለቃለም ኃይሉ ላይ እነዚህ ሁሉ የምትላቸው ነገሮች እሳቸው የአይን ምስክር ናቸው በራሳቸው የደረሰባቸው ነው የሚናገሩት ጥሩ አርገው ይገልጹታል እሱ እንደውም በጣም ያስተነግጣል አማርኛ ደግሞ በጣም ስለራሳቸውም እንዴት እንዳለፉት ይናገራሉ ከብት አለቀና አይደለም ረሃብ የሆነው ከብቱ ያላለቀበት ሀገር የለ ጭርስ ብሎ ሀገር አለቀ በቆላ ምንም አልተገኘም የኔ አባት እስከ 300 ከብት ነበራቸው አንዲት ጥጃ ተረፈቻቸው አሉ ስሟን ሳለሁ ድረሽ አሏት አሉ ረሃቡን ያስነሳው የከብቱ ማለቅ ነው በምን ይታረስ መሬት ሳይተረስ እንዲያው እንዳለቀረ ረሃቡ ያን ጊዜውኑ ከብቱ እንዳለቀ ተከተለ እስከ 3 ዓመት ድረስ ሰነበተ ጅብ ጭርስ አደረገው ሰውን ክፉ ቀን አሁን ስላሴ የተሰራበት ላይ የራስ ደስታ አባት የፊታውራሪ ዳምጦ ቤት ነበረ የምኒልክ የፈረስ ቤት እሳቸው ግሸን ተሾመ ሄደዋል ላለቃው ለያሬት ተሰጠ ቤቱ እኛም ህዚያው አንድ ቤት ውስጥ ነን ሌሊት ወሰደኝ ሲል ያድራል በበነጋው ማለዳ ጉባኤ ሲሄድ አለቃው ለያሬት እንቅልፍ እንደሌለኝ ታውቋል ለማ ዛሬ ጅብ ስንት ሰው ወሰደ ይሉኛል 5 6 እስከ 7 ድረስ ወሰደ እላለሁ በድምጡ በጮህቱ ይህን ያህሉ ወንድ ይህን ያህሉ ሴት እላለሁ ማይወጣላ ጅብ ሊከለክል ሁሉም ደካማ ነው ረሃቡ ደግሞ ሱን ቢወስደውስ ማን ያድነዋል አንዲት ልጅ ወዛ ብላለች ጋይንቴ ደስታ ይባል ነበርና እሱ ይረዳዳት ተነስቷ ፍሎ አወረደች ብዙ ሰው የተቀመጠው እዚያ ነው ይሄ ስደተኛ ሁሉ ተቀበለና እዚያ ረደና በላት
ልጆቻቸውን ጥቃቁኖቹን እያረዱ የበሉ ሴቶች ብዙ ናቸው። ሰው ቅጠል በላ፣ ያልተበላ ቅጠል የለም። ይሄ ቅጠል ቀረ የሚባለውን ነገር አላውቀውም። አጤ ምኒልክ ለችግረኛው እርዳታ እንደ መጠኑ ማድረጋቸው አልቀረም። ደጃች ገርማሜ ነበሩ። አዳበታች ብዙ እህል ተገኘ ከሳቸው። ብዙ ጉድጓድ ነው ሰጡ። ለየመቅደሱ ሰጡ፣ ለየመምህራኑ ተሰጠ። እኔም ለእኛ ላስተማሪ ላለቃ ተጠምቆ ወርጄ ጭኜ መጣሁ። እኛ ራስ ዳርጌ 300 ነው 400 ዳውላ እህል ሰጡ። ከዚያ ሀገራቸው አዳበታች ጮር የሚባለውን ይዞ ከጉድጓድ ብዙ እህል ተገኘ። ለስደተኛውም ብዙ ሰጡ። ጎጃሞችንም ሰደዷቸው እዚያ ታች። ጎጃምማ በአጤ ዮሐንስ ተዘርፎ የለም። መጀመሪያ ስደት የጀመረ ጎጃም ነው። ያን መጣ ማን አለ? ትግሬዎችም አማሴን የመጣ አይመስለኝም። ዝናብ እንኳን አልቀረም። እግዚአብሔር ዝናቡን በየጊዜው እየሰጠ በዚህ ምክንያት እየቆፈረ ምንም እያለ ጉልበት ያለው አራበውም። ይሄ በልጉ ዝናቡ ረዳ ባያሌው ደጋ ያለበት በባዝራም ማረሰ፣ በአህያም ማረሰ። የቀረው ምድር ባዶ ሆነ። ከብትም አልፎ አልፎ ተገኘ። በአራተኛ ዓመት ነው። 3ቱን ዓመት ራበው ነው። ወደዚያ ታች ሐረርጌ በታች ወደ ሶማሌው ተሻለ። ራስ መኮንን ነበሩና ከሶማሌ ከብት ላኩላቸው ለአጤ ምኒልክ። ያንን እሳቸው ለመኳንንቱ ለትልቆቹ ሰዎች ሰጡ። 5ም 6ም የተቀበለ አለ፣ 2ም የተቀበለ አለ። እንደ ማዕረጉ ነው። ደግሞ የራስ ዳርጌ ልጅ ነበሩ ባሌን የሚገዙ። ከዚያም ደግሞ ከብት ተገኘና ወደዚህ ወደ አጤ ምኒልክ ሰደዱ። አጤ ምኒልክ በየመቅደሱ ለዚህ ለ5ቱ አድባራት 10 ቁም ከብት ሰጡ። አለቃው እያየ ሰጠ። ለእኔም አንዲት ጊደር ደረሰች። እኔ ቀለው የለኝ ዘመድ የለኝ። ሊቀጠበብት ወርቅ ነው የምለው ባልንጀራ ነበረ። አለቃ ተጠምቆ ቀለባላቸው። የእኛን እንሰፍራለን። ምን ሳይኖረን በሱ ቸርነት ወጣ ነው። አልሳሳነ አልከሳነ ከኬለ መልካችን ሳይለወጥ ወጣ ነው። መምሪያ ማህ የሚባሉ ነበሩ እዚህ ስላሴ። ሊቀጠበብት አጥናፍ ሰገድ የሚባል አለ። የእሱ አባት ናቸው። ቀን ከወጣ በኋላ ስንነጋገር እናንተን ስናያችሁ ጠጅ ሳትጠጡ ታድራላችሁ አይመስለንም ነበር አሉ። አይ ያልፎ እንዲሆናል ብሎ ያሰበ ሰው ነበረ። አበባው ይሄ እውነት አይመስልም አይደለ? አይመስልም። አሁን ይሄ እውነት ተከናውናል ወይ? አዎ፣ ለማመን ይከብዳል። በጣም ግን ደግሞ ማያሻማ እውነተኛ የአይን ምስክርነት ነው እዚያ ላይ ያለ። አዎ። ከዛ በኋላ ምን ሆነ? ምን ቀውስ ፈጠረ? እንግዲህ ይመስለኛል ከጥቂት ዓመታት በኋላ ዝናብ መጣ። ግን ያው ማረሱም አስቸጋሪ ሆኖ ከብት ከሶማሌ እንደዚህ አካባቢ መጥቶ ነው ማረስ የቻልነው ይላሉ እዚሁ መጽሐፋቸው ላይና ምን ትቷለፈ? ምን ጠባሳ ትቷለፈ? አንድ እንግዲህ እንደዚህ አይነቱ ነገር ሁሉም ላይ ስለሚደርስ ደግነቱ የሁሉንም በር ስለሚያንኳኳና የሁሉም ዕዳ ስለሆነ ተቃርኖን አይፈጥርም። ምናልባት ዘረፍከኝ እንዲህ እንዲሆነ እንግዲህ አንዱን በልቶ የመከራውን ጫፍ ነውና የሚያሳይ በዚህ ላይ ቂም ይዞ የሚቀርም የለም። ይሄን ተመልሶ ማሰብም ላይፈልግ ይችላል። ምኒልክ አሁን ልጇን በላሽ ሲባል እንደው አምላኬ ምን አይነት እንደው እንዴት ሰው የተበደለ ነው እንጂ ያሉ ቅጧት ምን ወደሚለው አልሄዱ። የነገሩን መክፋት ነው ያሳያቸው። በጣም እና ሁሉንም በሉ ዶማ ያዙና ቆፍሮ ከብት እንኳን ባይኖር ኦጋዴን ዘመቻ ተደርጎ ነበር። ራስ መኮንን ወደ ኦጋዴን ሄደና ከዛ አካባቢ ላይ በርካታ የቀንድ ከብት ለቤተ መንግስትም እዚህ አዲስ አበባ እንዲመጣ ለሌላውም ለመኳንንቱም ተከፋፍሎ ነበር እንደየሁኔታው ማለት ነው። ንጉሱም ይተርፋል ተብሎ አይታሰብም። ያው እንግዲህ እህል ከየትም ስለሚመጣና ስለሚያስቀምጡ ነው በተወሰነ። ከዛ ውጪ ህብረተሰቡ እንግዲህ ትልቁ ነገር ምንድነው? አይ እንዲህ ተደርጓል ወደሚል ወደ ቅራኔ አልገባም። እንደውም ዝናብ መጥቶ ታርሶ ትንሽ መጥገብ ሲጀምር ሰው ምንድነው ይቅር በለኝ ብሎ ወደ ኋላ ነው የሚሄደው። የኋላውን አስቦ እንደው የበረታ ጾም የበረታ ሱባኤ ይገባል። አሁን ሌሎች አካባቢዎች ብንወስድ አውሮፓም ምስራቅ እስያም አካባቢ ላይ በርካታ ድርቅ፣ ረሃብ በተለያየ ጊዜ ተከስቷል። ያ ምን ያመጣል? የባህል ለውጥን ያመጣል። ሰውም ላይ የባህሪ ለውጥን ያመጣል። ምክንያቱም ክፉ ቀን ሲታለፍ ዝም ብሎ አይደለም፣ ረሃብ ሲታለፍ ዝም ብሎ አይደለም። የግድ ያን ለማለፍ የሚበላውን አይነት እንደ ድሮ ሳይሆን ነውር የተባለውን ሊበላ ይችላል። አሁን ኢትዮጵያን ብንወስደው ያልተበላ ስራ ስር የለም። ያኔ በስፋት ደግሞ የሚነገርለት ምንድነው? እንቧጩ አሁን ጨውጨው ነው የሚለው እሱ ድርቁ እስከሚመጣ ተበልቷል። ሙሬ ደግሞ አለ፣ ይሄ መጥረጊያ የሚሆነው ማለት ነው። እንደ ጤፍ አይነት ነው ዝርያው፣ ከጤፍ ለየት ይላል። ይሄ ከወፍጮ ላይ የሚጠረግበት እንደ መጥረጊያ ማለት ነው። የቤትም መጥረጊያ ይሆናል። እንደውም እጅ ስራ እሱን ነበር ኤሌመንታሪ ትምህርት ቤት እያለን ሰርተን የዛሬ ልጆች ሙሬ የሚያውቁ አይመስለኝም። እሺ እንግዲህ ያኔ ይሄን ምናልባት
ገጠሩ አካባቢ ያደገ ሰው ያውቀዋል። ሁለት አይነት አሰራር አለው። አሁን መጥረጊያ ሲሰራ ወፍግርና እባብ ልብ ይባላል። እባብ ልብ አጠላለፉም ለየት ያለ ነው። እንደ ገመድ ሆኖ ሲጠመጠምም ለመያዣም ጥሩ ይሆናል። ወፍግር ዝም ብላ ነው በቀላሉ የምትሰራላት እና ሙሬ ተበልቷል። እንደንትን አሁን ጤፍ ዘርተሽ ነው ሙሬ ዝም ብሎ ነው የሚበቅለው እና ያ እየተቀጨ ነው መጥረጊያ የሚሆነው እና እንደ ሳር በብዛት ነው ያለ። ሙሬ ጤፍ ስለሚመስል እሱ ተፈጭቶ ተበልቷል ይባላል። እንቧጮ ጨውጨው ስለሚል ሌላም አይነት ያትክልት ማን ነው ስራስሮች ቅጠላ ቅጠሎችን በልቷል። ራቡ ካለፈ በኋላ ግን እነዚህ ሁሉ ይቀራሉ። እኛ ሀገር ላይ ያው ነውር የሆነውን ነውር ተያለሽ በሃይማኖትም በሚሆነው አንዳንዱ ግን ተለምዶ ቢቀር አሁን የደቡብ ኢትዮጵያን አካባቢ ደቡብ ምዕራቡን ይሄ ጉራጌን አካባቢ እኮ ስንወስደው በራቡ አልተጎዳም። ያልተጎዳበት ምክንያት ምንድነው? እንሰት አለው። እንሰት በምንም ታምር ድርቅም ይሄን ያክል በቀላሉ አያጠቃውም። ሁለተኛ ደግሞ ምንም ቢሆን ደግሞ የግድ ግብርናውም ቀላል ነው ያን እንትን ለማድረግ እንዲህ አይነት ነገሮች አሁን ህብረተሰቡ እንደለመዳቸው አልቀጠለም። እንደገና ወደ ኋላ ይዞና ያንን እንደ ኃጢያት ስለሚቆጥረው የሰራውን ነገር ሁሉ እንደውም ወደ ባሰ ሱባኤና ወደ ባሰ ወግ ማጥበቅ ነው የሚገባ። ሌላው አካባቢ ግን ይለምዳቸውና ይቀጥላል። በዛ ያ ባህሉ ላይ ያመጋገብ ስርዓቱ ላይ እየጨመረ ይሄዳል ማለት ነው። አሁን ድንች እንግዲህ ለአውሮፓ እንደተጠቀመው ማለት ነው። እኛ ይሄ ለውጥ የለውም ነው የምትለው። እንግዲህ ኮሮና ራሱ አሁን የቅርብ ጊዜው ምን ትቶብን አለፈ ነው። የዓለምን አብዛኛውን ነገር አቃውሶታል ይመስለኛል አይደል? ኢኮኖሚውን፣ ማህበራዊ ግንኙነቱን ብዙ ነገር እና እነዚህም ያው ኮሮና አንዱ ነው። ክፉ ቀን አንደኛው ትልቁ እንትን ምንድነው? የማህበራዊ መስተጋብር መሰረት የሆኑትን ሁሉ ዜሮ አደረጋቸው። በዛ ረሃብ ላይ ሚካኤልን ደግሰሽ ማህበር አታወጭም። በዛ ረሃብ ላይ ክርስትና ልጅ ለማስነሳት አትደግሽም። እነዛ ክርስትና መደገስን በለው ማህበር ማውጣቱን በለው ሰንበት የመጠጣቱ እነዚህ ሁሉ ምንድናቸው? ለሃይማኖት ብቻ ተብለው የተሰሩ አይደሉም። ማህበራዊ ትስስርን የሚያጠናክሩ ናቸው። አሁን በክፉ ቀን ተወልደው ከሌን አበልጅ ሁነኝ ብትዩ ለይስሙላው ካልሆነ በስተቀር አበልጅነቱ ያን ያክል እንትን የሚሆን አይሆንም። ስለዚህ ምንም በሌለበት ላይ የተለመዱ ማህበራዊ መስተጋብሮች ሲቀሩ ምንድነው ሰው ሁሉ የየራሱን ነው ማሰብ የሚጀምረው። እና ክፉ ቀን ትልቁ ችግር ምንድነው? የተለመደውን የማህበራዊ መስተጋብር አብዛኛውን ግንኙነት በጣጣሰው። ያን ማረጋ ለመቻል ደግሞ እንደገና ሌላ ራሱን የቻለ ማህበራዊ ቀውስ ያመጣል ማለት ነው። እና ከዛ ማገገም በጣም ከባድ የነበረ ነው። ሌላው ይቀርና ለሀገርም እኮ ህልውና ፈተና ነው ሆኖ የነበረ። አድዋ እንግዲህ ገና ረሃቡ በደንብ ሳይወጣ ሰሜኑ አካባቢ በተለይ ጸንቶ ነበር ቆይቷል። ይሄ አንበጣው ድርቁም ቆይቶ ስለነበረ እንግዲህ ጣሊያን አንድ ያሰላው ነገር ምንድነው? ጥሩ ሁኔታ ፈጥሮልኛል፣ ይሄ የስንቅና የሌላውን ዝግጅት ከባድ ይሆናል በቀላሉ አሸንፋለሁ ነበር አሳቡ። አንደኛውም የነበረው ከጦርነቱ በስተጀርባ የነበረው የፖለቲካና የወታደራዊ ስሌት እሱ ነው የነበረው። ግን አልተሳካለትም። እስከዛ ድረስ ሊያመጣ ይችላል። አጼ ምኒልክም ሲናገሩ አይ እንግዲህ የህዝቤን መጎዳት ያገሩን መራብ አይቸዝም ብለው እየገፋ መጣ ነው ያሉት። እና እስከዛ አገር ደረጃ ሊደርስ የሚችል ክፉ ተጽዕኖ ነበር። ሌላው እንግዲህ እስከ ዛሬም ድረስ ህዳር ሲጣጣን የምናየው የህዳር በሽታ ትቶት የሄደው ነገር ነው አይደለ? አበባ የህዳር በሽታ ንጉሱንም ይዟቸው ነበር። አልጋወራሽ ነበር አጼ ኃይለ ሥላሴ። እንግዲህ ወረርሽኝ በአጠቃላይ ብንወስደው ኢትዮጵያ ውስጥ ያልተከሰተበት ዘመን የለም። ብዙ ወደ ኋላ ስንሄድ ስም የሚኖራቸው አንዳንዶቹ የየራሳቸው ማለት ነው። ግን ወረርሽኝ በተለይ በአብዛኛው ይሄ ፕሌግ የሚባለው ተስቦ ነው። የተለያዩ የፕሌግ አይነቶች ናቸው ዓለምን የትም ቦታ ሲያስጨንቁ የነበሩ። ምክንያቱም በቁንጫ በሌላ በተባይ ይተላለፋሉ። አይጥም ምንም ካለ ደግሞ ይሄን ያስተላልፈዋል። አሁን አውሮፓ ጥቁሩ ሞት ተብሎ የአውሮፓን 2/3 ህዝብ የጨረሰ እሱ ነው። ኢትዮጵያ ውስጥ በጣም የሚታወቅ ኦልሞስት ከ1650 አካባቢ ሐረርን የጨረሳት ተስቦ ተፈጥሮ ነበር። ሰውን እንዳለ ያ ደግሞ ከተማ ስለሆነ ልክ እንደ የአውሮፓ መካከለኛው ዘመን ከተሞች ነው። የከተማ አኗኗር ንጽህናው ምናምኑ ጥሩ ሁኔታ ይፈጥርለታል ሰው ለመፍጀትና ለመተላለፍ። እና ሐረር እንደዛ ሆና ነበር። ከዛ በኋላ ያሉት እንግዲህ ብዙም ታሪክ የያዛቸው አይደሉም። በአጼ ቴዎድሮስ አንዴ ሰራዊቱን ፈጅቶበታል። ነፍጠኛ ፈንግል የሚባል ተስቦ ተነስቶ
በተቅማጥና በትኩሳት ብዙ ፈጀበትና ወታደሩ ስለሆነ በአብዛኛው የሚሞተው ነፍጠኛ ፈንግል ተብሎ ተሰይሞ ነበር። ግን በብዛት እስካሁን የሚታወሰው ይሄ የህዳር በሽታ ነው። ትውፊቱም ደግሞ ህዳር 12 ሁሉ ጊዜ እየታጠነ ይቀጥላል። አዎ የተረፈን እንግዲህ ስለ ጽዳት አንድ ንቃተ ህሊና ሰጥቶ ሄደ ማለት ነው አይደል? እንግዲህ የህዳር በሽታ 1911 ነው። ይሄ ከስፓኒሽ ኢንፍሉዌንዛ ጋር ተያይዞ የመጣ ነው። ያው እኛም ብቻ ሳይሆን አብዛኛውን አውሮፓም እንደዚህው አጥቅቶታል። የአዲስ አበባ ሁኔታ ያኔ እንግዲህ አዲስ አበባ ብዙም ከተማም ሊባል አይቻልም። እንግዲህ የተጨናነቀ መንደር አይነት ነገር ነው። ጣሊያን እንኳን ሲመጣ በኋላ ምንድነው ሸውደውናል እነዚህ ሰዎች ነው ያሉት ወታደሮቹ። ምክንያቱም አዲስ አበባ ሲባል እነሱ ሮም የሚገቡ ነው የመሰላቸው። አዲስ አበባ ሲደርሱ የተወሰኑ የግንብ ቤቶች አሉ እንጂ እንዳለ መንደር ነው። ለዚህ ነው እንዲሄን ያክል ሲሉ ነው የነበረው ብለዋልና ያኔ ደግሞ እንግዲህ በ1911 ገና አፍላ ላይ ናት እና አኗኗሩም የተጠጋጋ ነው። የንጽህናው ጉዳይ መንገዶች እንዲህ ሲባል በጣም እንትን ያላለ ስለሆነ ለመስፋፋት ምቹ ሁኔታ አገኘ። አንድ ከሰው መጨናነቅ ጋር፣ ሁለተኛ ከንጽህናው ጋር፣ ከዛ ደግሞ የማህበራዊ መስተጋብራችን የኛ እሱ ስላልታየ ነው እንጂ በጣም ያመቻል። ለምን ሰላም ስንባባል ጉንጭ ለጉንጭ ተሳስሞ ነው። አሁን ነው እሱም የቀረ እንጂ አገጭን ይዞ ነው ጉንጭ የሚስመው። ዘመድም ሆነ የሚተዋወቅ ሰው መጎራረሱ አለ። ምን ይሄ የሰውነት ንክኪ በጣም የሚበዛበት የማህበራዊ መስተጋብር ነው እንጂ ያለን የለም። አንዴ ሰላም ካልኩ ከዛ በኋላ እኔ አጠገብ ላይ ትንሽ የራሴን ስፍራ ተወልኝ አይነት ስፔስ አንፈጥርም። ያ ሁሉ ሲሆን እንግዲህ እንደዛ አይነት በሽታ በቀላሉ ነው የሚስፋፋው። በዛ የተነሳ እንግዲህ ብዙ ሰው አለቀ። ያ ግን የህዳር በሽታ ትልቁ ችግሩ ምንድነው? ሰውን ለያየው፣ ቤተሰቡን ለያየው። ምክንያቱም አንድ ቤት ከገባ አንዱ እዛ አይደርስም። ብዙ ያንን የጻፉ አሉ። በ20ኛው ክፍለ ዘመን ላይ የነበሩና መርሴ ሐዘን ወልደ ቂርቆስ ጽፈውታል፣ ሌሎችም ጽፈውታል። አስክሬን መቅበር ያልተቻለበት፣ አስክሬን ቤተክርስቲያን ለመቅበር ደግሞ ማን ይርዳ? ማን አስክሬኑን ተሸክሞ ይሄድ? አቅምም የለም እና ሰው ይሄ ወትሮ የነበረውን ፍቅርና የጠበቀ ማህበራዊ ግንኙነት ትቶ ለብቻው መኖር የጀመረበትና መትረፍን ብቻ አሁን ዋናው ግቡ አድርጎ አዲስ አበባ በአጠቃላይ ወደ 20 ሺህ አካባቢ የሚሆን ሰው ሞቷል ነው ተብሎ የሚገመተው። በሀገሪቱ ወደ 40 ሺህ ድረስ ሊደርስ ይችላል ያኔ ተብሎ ነው የተገመተ። አንዳንድ ቦታ ላይ ጠንከር ይላል፣ አንዳንድ ቦታ ላይ ጠንከር አላለም ነበር። መርሴ ሐዘንን እስቲ እንዲያነቡልን ደግሞ እንጠይቃለን። በ1911 ዓመተ ምህረት የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆቹ ግን የበሽታውን ስም ግሪፕ ብለውታል። በአገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። በሽታው ቀደም ብሎ አውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ህዝብ ስለፈጀ ይሄው ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ አገራችንም በነፋስ ተዛምቶ መጣና ከጥቅምት ወር ጀምሮ ጥቂት በጥቂት በአንዳንድ ሰው ቤት መግባትና መጣል ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው ከተማው ተጨነቀ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ከዚያም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱን አእምሮን ያሳጣዋል። እንዲህ እያደረገ በ3 በ4 ቀን ይገድለዋል። ከ4 ቀን ያለፈ በሽተኛ ግን ከሞት ማፍረሱ ነው። ሆኖም ከግርሻ መጠንቀቅ ነበረበት። አንዳንድ ስፍራ ቤተሰቡ በሙሉ ይታመም ስለነበር አስተማሚ በማጣት በረሃብና በውሃ ጥም ብዙ ሰው ተጎዳ። ስለዚህ በአዲስ አበባ ከተማ በየቀኑ 200-300 ከዚህም በላይ ይሞት ጀመር። በአንድ መቃብርም 2-3 ሬሳ እስከ መቅበር ተደረሰ። አንዳንዶቹንም ሰዎች ሬሳ ተሸካሚ በመታጣት በየግቢያቸው ውስጥ ቀበሯቸው። አፍላው በሽታ ከህዳር 7 እስከ 14 ቀን ያህል ነበር። በተለይም ህዳር 12 ቀን የህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንት ከንቲባው ሰኔ ዘማንኤል በዚህ ቀን ሞቶ አዲስ አበባ ስላሴ ተቀበረ። ከካህናቱም ሐዲስ አስተማሪው አለቃ ተገኝ ሞቶ አራዳ ጊዮርጊስ ተቀበረ።
ይህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበረው ነው። በዚያን ሰሞን መቃብር የሚቆፍርና ሬሳ ተሸክሞ የሚወስድ ሰው ለማግኘት ችግር ሆነ። በቤተሰቡ ውስጥ ከበሽታ ያመለጡ ሲገኙ 2 ሰዎች ሬሳ ተሸክመው እየወሰዱ ይቀብራሉ። ባል ሚስቱን፣ አባቴ ልጁን ሬሳ እየተሸከመ ወስዶ ቀበረ። ደግሞ አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሬሳ ይዞ ሲመለስ ሌላው ቀብሮበት ያገኘዋል። ቤተሰቡ በሙሉ በታመመበት ስፍራ ብዙዎቹ በየቤታቸው እየሞቱ አውሬ በላቸው። ለጉዳዩ ወደ አዲስ አበባ የመጣ እንግዳም እየታመመ መግቢያ አጥቶ በየመንገዱ እየወደቀ አውሬ በላው። በዚያ ወራት በአዲስ አበባ የነበረውን ጭንቀት በስፍራው ተገኝቼ ተመልክቼዋለሁ። የኔታ ወልደ ጊዮርጊስ በሰፈራቸው በጉለሌ ክፍል በየቤቱ እየዞሩ ለበሽተኞችና ለገመምተኞች እንጀራና ውሃ ሲያድዱ ሰነበቱ። በእግዚአብሔር ቸርነት ከበሽታው አምልጠን ነበርና እኔና ጎጃሜ ኃይለ ማርያምን ውሃ በገንቦ እያሸከሙ እሳቸው ቁራሽ እንጀራ ይዘው ይሄዱና ከቤቱ ደጃፍ ሲደርሱ እኛን ውጭ ያስቀርተው ውሃውንና ቁራሹን ይዘው ይገቡ ነበር። እኛን ማስቀረታቸው በሽታ እንዳይዘን ስላሰቡልን ነው። በሌላም ስፍራ የዚህን አይነት ትሩፋት የሰሩ መንፈሳውያን ሰዎች ነበሩ። ለምሳሌ ሙሴ ሴደርኩዊስት የተባሉ ሽማግሌ የስዊድን ሚስዮን አስተማሪ በየሰፈሩ እየዞሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ትሩፋት መስራታቸውን ሰምቻለሁ። እኒህ ሽማግሌ ሚስዮናዊ ከጥቂት ቀን በኋላ በዚሁ በሽታ ታመሙና ሞተው ጉለሌ ተቀብረዋል። በዚያ ወራት የተቆፈሩት መቃብሮች ጥልቀት ስላልነበራቸው አንዳንዱም መቃብር አውሬ ተናኮለው ጀመረ። ከመቃብሮቹ የሚወጣው ሚክሮብ እንደገና በሽታ ያስነሳል ተብሎ ስለተሰጋ ማዘጋጃ ቤት ኖራ እያስበጠበጠ በየመቃብሩ ላይ አስረጨበት። በዚያም ሳቢያ በየቤተ ክርስቲያን ሁሉ መቃብሩን ቢያስቆጥረው እስከ 8000 ደረሰ። ይህም በየመንደሩ የተቀበረውና በየስርቻ ወደቀው ሳይጨመር ነው። አዲስ አበባ ላይ የሞተው የህዝብ ቁጥር 9000 ይሆናል ተብሎ ተገመተ። የህዳር በሽታ ግሪፕ በአዲስ አበባ ብቻ አልተወሰነም። ወደ ባላገርም ተላልፎ ብዙ ሰው ፈይቷል። ሆኖም በባላገር የአዲስ አበባን ያህል አልጠነከረም ይባላል። በዚህ በሽታ በመላ ኢትዮጵያ የሞተው የህዝብ ቁጥር እስከ 40,000 ድረስ መገመቱንም አስታውሳለሁ። በዚሁ ዘመን የካቲት 30 ቀን ቀኛዝማች ማተቤ ከንቲባ ተብለው የአዲስ አበባ ከተማን ተሾሙ። የ20ኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት ከ1896 እስከ 1922 መርሴ ያዘን ወልደ ቂርቆስ። ዘርዘር ባለ ሁኔታ እንትን ይለዋል። ባል የሚስቱን አስከሬን ወስዶ ቀበረ ይላሉ። በጣም አንዱ ቆፍሮት የሄደው መቃብር ተመልሶ አስከሬን ይዞ ሲመለስ ሌላ ሰው ቀብሮበት ይላሉ። እና ልክ ነህ። ግለኝነት እንግዲህ አይደለ? እንግዲህ እንደ ኢትዮጵያ በጣም የጠበቀ ማህበራዊ ግንኙነት የለም እኮ። ከቤተሰብ ደረጃም ብንወስድ ብዙ የሚያገናኝ ነገር አለ። ያ ሁሉ ቀረ። በተለይ ተስቦ ሁሌም እንደዛው ነው። በነገራችን ላይ ይሄኛው ያው የህዳር በሽታ ላይ ይላል እንጂ አንድ ቦታ ተስቦ ገባ ከተባለ ማንም ዝራ አይልም። እዛ ከበሽታው ይልቅ ረሃብም ይገለዋል። ደግሞ ትልቁ ነገር ማን ያውስል ነው። ምግብ ማን ያቀብላል? እንደው ለነፍሴ ያለ እንኳን ሄዶ ደጁ ላይ ያስቀምጦለት እቃውንም አይወስደውም እኮ ይጋባል። ንክኪውም ምኑም ስለሚኖር ማለት ነው። በዛ ምክንያት እንግዲህ አዲስ አበባ ብዙ ካሳለፈቻቸው መጥፎ ጊዜያት አንዱ ይሄ ህዳር በሽታ ነው። ግን ደግሞ በሌላ በኩል ሲወሰድ ጥሩ ነገርም አስተምሮን አልፏል። አንደኛ ያው እንግዲህ በጣም አፍላ በነበረ ጊዜ ከህዳር 7 እስከ 14 አካባቢ መሰለኝ በጣም የጸናበት እና አንድ በሐኪሞችም በወቅቱ በነበረው መንግስትም የተነገረው ምንድነው እያንዳንዱ አካባቢውን ያጽዳ፣ ስለዚህ ቆሻሻን ማቃጠል። ህዳር ሲታጠን የዛ አንድ ትውፊት ሆኖ እስካሁን ድረስ ይተላለፋል። ወደፊትም ደግሞ ያለው ትውልድም እየዘከረውም እያጸዳም ይቀጥላል። በኢትዮጵያ የገጠሙ ክፉ ቀኖችን እንዴት ነው ያለፍናቸው በሚለው ጉዳይ ላይ የተለያዩ ወቅቶች እየተነሱ የተደረገው ውይይት በዚህ አያበቃም። ሳምንት ቀሪውን ክፍል ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ